በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብርሃነ ልደቱን ከማየቱ በፊት የሰው ልጅ በጨለማ ውስጥ ሆኖና ደስታ ርቆት ይህ ብርሃን ይመጣ ዘንድ እጅግ ይጓጓ ስለነበር እግዚአብሔርን ብርሃንህን ላክ እያለ ተማጽኗል። መዝሙረኛው ዳዊትን በመዝሙሩ ፈኑ ብርሃነከ ወጽድቀከ እያለ በተናገረው ማለት ነው። ብርሃንና እውነትህን ላክ፣ እነርሱ ይምሩኝ፣ ወደ ቅድስና ተራራና ወደ ማደሪያ ይውሰዱኝ ማለቱ ለዚህ ምስክር ነው። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ተብሎ የተነገረለት እግዚአብሔር አምላክም አስቀድሞ ለሰው ልጅ እንደሚያድነውና ከጨለማ እንደሚሰውረው ነግሮታልና ነቢዩ ብርሃንህን ላክ እንዳለው ብርሃን የተባለ ልጁን ከድንግል ተወልዶ ለዓለም ያበራ ዘንድ ላከው። ብርሃነ ልደቱን የምናይበት ወራት ሳምንታት ስለሆነ ከዚሁ ጋር በተያያዘ በክፍል አንድ መርሃ ግብር ወደ እናንተ ማድረሳችን ይታወቃል። ለዛሬም የብርሃነ ልደቱ ደስታ ምን እንደሚመስል ይኸው የተነጋገርንበትን ነገር የበለጠ የሚያጠናክርልን የጌታችን የአምላካችን የመድኃኒታችን የሕይወታችን የበረከታችን የእሱ የቸሩ አማኑኤል የብርሃነ ልደቱ ነገር ከልባችን እንዳይጠፋ ዘወትርም እሱን ማወቅ ከሁሉም ይበልጥ ነውና ወደዚያ እንዲያደርሰን ፍቅሩን እንዲያበዛልን የእያንዳንዳችንንም ልቦና የቤተልሔም በረት አድርጎልን እሱ የሚከብርበት እሱ የሚመሰገንበት እሱ የሚውል የሚያድርበት የእሱን ፈቃድ ብቻ እየፈጸምን የምንኖርበትን ማስተዋል ያበዛልን ዘንድ በእውነት በልባችን ጽላት እንዲያድርልን እየተማጸን ነው እንድንኖር ስለሚያስፈልግ እየደጋገምን ይህንን ታላቅ ምስጢር መነጋገራችንን እንቀጥላለን። የነገረ ስጋዌ ነገር የሚስጥረ ስጋዌ ነገር ተነጋግረን በዚህ አጭር መርሃ ግብራችን በተለያየ መልኩ በምናደርሳችሁ መርሃ ግብራችን ዘርዝረን መጽሐፍትን ጠቅሰን ተናግረን የምንዘልቀውም ባይሆን እንደሱ እንደ ሕይወታችን ባለቤት እንደ መድኃኔዓለም ፈቃድ ግን አለፍ አለፍ እያልን በእያንዳንዳችን ልቦና ሊያሳድር የወደደውን በይቅርታው ብዛት እሱ ማብዛቱን ማበርከቱን ለበረከት ማድረጉን ያውቅበታልና በጥቂቱም ቢሆን መስማታችንን ለዛሬም እንቀጥላለን። ይህችን ዕለት እንድናያት አሁንም ዳግም የፈቀደልን የቤተልሔሙ ጌታ ቸሮ መድኃኔዓለም ኃያል ድንቅ መካር የዘላለም አባት የሰላም አለቃ የተባለ እሱ የእሱ ፈቃድ ሆኖልን ነውና ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ሕሊና ርርተ ልቦና አንዳችም ነውር የሌለባት ከአንስት ዓለም መርጦ እናቱ ናችሁ ብሎ ለእናትነት የመረጣት ማምላክ ወላዲት አምላክም ስሟ የከበረ የተመሰገነ ይሁን። እሱን ወልዳ የሰጠችን ምክንያተ ዲህን እንድትሆን አድርጎልን ይኸው በጣም በፍቅሯ በበረከቷ እየኖርን ነውና የብርሃነ ልደቱ ደስታ ምን ይመስላል? በክፍል 2 ለዛሬ በዚህ መልኩ አሁንም መጽሐፍት የሚነግሩንን እየጠቀስን የምንማማርበትን እንዲህ እንቀጥላለን። የጌታችን የመድኃኒታችንና የአምላካችን የኢየሱስ ክርስቶስ ከመቤታችን መወለድ ከዲያብሎስ በቀር ለፍጥረት ሁሉ ልዩ ደስታን አጎናጽፏል። ለዚህም ነው ቅዱስ ኤፍሬም ሶርያዊ የጌታ ልደት ወደ ምድር ያመጣውን ይህን የደስታ በረከት ሲገልጽ ወኩሉ ፍጥረት ተፈሳሐ በምጽአትከ፣ በመምጣትህ ፍጥረት ሁሉ ደስ አለው ያለው። በቀደመው ዘመን ስጋዌውን ለነቢያት ተልከው ይናገሩ የነበሩ መላእክተ እግዚአብሔር ጌታን በአጭር ቁመት በጠባብ ደረት ተወስኖ አይተነው እያሉ በተስፋ ሲኖሩ አምላካቸው ከመቤታችን ተወልዶ አይተውት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰውም በጎ ፈቃድ በማለት አመስግነውት በጣም ላይ ጣዕም በምስጋና ላይ ምስጋና ተጨምሮላቸው ደስ ብሏቸዋል። ሉቃስ ምዕራፍ 2 ቁጥር 14። ደቂቀ አዳምም ጽድቃቸው ሁሉ እንደ መርገም ጨርቅ የነበረበት ጨለማው ዘመን አልፎ በኃጢአት ብልየት ያገኘው ሰብዕናቸው በሐዲስ ተፈጥሮ የሚታደስበት የተስፋና የድህነት ዘመንን በፈጣሪያቸው ልደት በማግኘታቸው ቅባት ፍስሕት መንፈስ ቅዱስን ተቀብለው በእጅጉ ተደስተዋል። ሌሎች ካለ ፍጥረታትም ፈጣሪ ከአዳም በመታረቁና ሰውን ይቅር በማለቱ በሰባ ትካት በሰባ ሰዶም በሰው ምክንያት ያገኘን መከራ ዳግመኛ አያገኘንም ሲሉ ፍጹም ደስታን ተደስተዋል። ሊቁ ቅዱስ ያዕቆብ ዘስሩግ በፍጥረት ላይ የተከሰተውን ይህን ኅብረ ፍስሐ በልደት ድርሳኑ ሲገልጽ እረኞቹና መንጎቻቸው በሰሙት መልካም ዜና ደስ አላቸው፣ አጥብቀው አመኑ፣ ክብሩንም ሰጡ። እንዲሁም ስጦታዎችን ተሸክመው አመጡ። መላእክትና እረኞች አንድ ላይ ተቀላቀሉና ምስጋና ሰጡ ብሏል። ለዚህም ነው ልደተ አምላክ እምድንግል ለመላእክት ለደቂቀ አዳምና ለሌሎች ፍጥረታት ያመጣውን ፍጹም ደስታ ሲገልጽ ሊቁ በመምጣትህ ፍጥረት ሁሉ ደስ አለው ያለው። መብራት ጠፍቶ በጨለማ በባከንበት ሻማ ለኩሰን ጽልመትን በታገልንበት
ኩራዝ አንድደን ብርሃንን በናፈቅንበት ምሽት ምን ነው መብራት መጥቶ ይህን ፈጽሜ ያንን አድርጌ ብለን እንመኛለን። ሻማችንም ሆነ ኩራዛችን አይናችን የተጨፈነ ያህል ጽልመት ተሰምቶት ካለ ጊዜ እንዳንተኛና የመብራቱን መምጣት በትጋት እንድንጠብቅ ቢረዱንም የአምፖሉን ያህል ፈጽሞ አያረኩንም። በተለይ በኤሌክትሪክ ኃይሉ ተጠቅመን የምንፈጽመው ሌላ ግብር ካለን የመብራቱን መምጣት በጉጉት እንጠብቃለን። በዚህ መሃል ታዲያ መብራቱ ከመጣ ምንም ምድራዊ ቢሆን ደስታችን ልዩ ነው። እንደውም በብዙ አካባቢዎች ያለን ሰዎች ልክ መብራቱ ሲመጣ ከደስታችን የተነሳ እናጨበጭባለን፣ እንጮኻለን ወይም እናፏጫለን። ምድርም እኔ የዓለም ብርሃን ነኝ ያለ ክርስቶስ ከመወለዱ በፊት በጨለማ ውስጥ ተባክን ነበር። ዮሐንስ ምዕራፍ 8 ቁጥር 12። አዳም በድሎ ብርሃናዊ ሕይወቱን ካጣ በኋላ የሰው ሕይወት በጨለማ የተዋጠ ነበር። ሻማዎችና ኩራዞች የተባሉ ነቢያት ሁሉ ለጊዜው ቢያበሩለት እንጂ ጨለማውን ድል ሊነሱለት የሚችሉ አልነበሩም። በእርግጥ እውነተኛው ብርሃን እስኪመጣ ድረስ በጨለማ እንዳያንቀላፉና በተስፋ መቁረጥ እንቅልፍ እንዳይወድቅ ረድተውታል። በዚህ ሁሉ ጥበቃ መሃል ታዲያ ጌታ ሲመጣ ያ ሁሉ በጨለማ የተከበበ ፍጥረት እንዴት አይደሰት? ይህንን የጌታን ብርሃንነትና እርሱ ከመምጣቱ በፊት የነበረውን ጸሊም ሕይወት መጽሐፍቱና ሊቃውንቱ በአንድነት ይመሰክራሉ። ነቢዩ ኢሳይያስ በትንቢቱ ሕዝብ ዘይነብር ውስተ ጽልመት ርኤ ብርሃነ አብየ ወለእለ ይነብሩ ውስተ ጽልመት ብርሃን በረሃ ላዕሌሆሙ። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ካለ በኋላ የዚህ ብርሃን የተባለ ጌታ መወለድ ሁሉን እንዳስደሰተ ሲገልጽ ሕዝብህን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል ብሏል። ኢሳይያስ 9:2። ቅዱስ ኤፍሬምም በብርሃን መምጣት የፍጥረታትን መደሰት ሲገልጽ ከዚህ ከነቢዩ ቃል ጋር በሚሄድ መልኩ ነው። ብርሃን ዘበአማን ዘያበር ለኩሉ ሰብ ለእለ ይነብሩ ውስተ ዓለም በእንተ ፍቅረ ሰብ መጻከ ውስተ ዓለም ወኩሉ ፍጥረት ተፈሳሐ በምጽአትከ እስመ አዳንኮ ለአዳም እምስሕተት ወረሰይካ ለሔዋን አጋእዚተ እምጻዕረ ሞት ወወሀብከነ መንፈሰ ልደት ባረክናከ ምስለ መላእክቲከ። በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን፣ ስለ ሰው ፍቅር ወደ ዓለም የመጣህ ፍጥረት ሁሉ በመምጣት ደስ አለው። አዳምን ከስህተት አድነኸዋልና ሔዋንንም ከሞት ጻዕረኝነት ነፃ አድርገሃታልና የምንወለድበትን መንፈስ ረቂቁ ልደት ሰጠህን፣ ከመላእክት ጋርም አመሰገን ብሏል በሰኞ ውዳሴ ማርያም። ብርሃነ ልደቱን ከማየቱ በፊት የሰው ልጅ በጨለማ ውስጥ ሆኖና ደስታ ርቆት ይህ ብርሃን ይመጣ ዘንድ እጅግ ይጓጓ ስለነበር እግዚአብሔርን ብርሃንህን ላክ እያለ ተማጽኗል። መዝሙረኛ ዳዊትን በመዝሙሩ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ወውስተ አብያቲከ እግዚኦ። ብርሃንህንና እውነትህን ላክ፣ እነርሱ ይምሩኝ፣ ወደ ቅድስና ተራራና ወደ ማደሪያ ይውሰዱኝ ማለቱ ለዚህ ምስክር ነው። መዝሙር 42 ቁጥር 3። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ተብሎ የተነገረለት እግዚአብሔር አምላክም ዮሐንስ ምዕራፍ 1 ቁጥር 5 አስቀድሞ ለሰው ልጅ እንደሚያድነውና ከጨለማ እንደሚሰውረው ነግሮታልና ነቢዩ ብርሃንህን ላክ እንዳለው ብርሃን የተባለ ልጁን ከድንግል ተወልዶ ለዓለም ያበራ ዘንድ ላከው። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ። ዮሐንስ ምዕራፍ 1 ቁጥር 9። ሰውም አምላክ የመሆኑ ጥልቅ ምስጢር ነው። ይህንንም ምስጢር በስጋዊ አእምሮ መርምሮ እንዲህ ነው ማለት አይቻልም። አባቶቻችንም እግዚአብሔር ሰውን ከፈጠረበት ጥበቡ ሰውን ያዳነበት ጥበቡ ይበልጣል ብለዋል። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ዮሐንስ ምዕራፍ 1 ቁጥር 4። ኢትዮጵያዊ ሊቅ ቅዱስ ያሬድም ይህን የጌታን መወለድ ወይም የብርሃን መምጣት በካዕበ ይቤ በአፈ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር ብርሃን ዘመጻ ውስተ ዓለም ዘያበር ላዕለ ጻድቃን። ዳግመኛም በዳዊት አፍ በእግዚአብሔር ስም የሚመጣ ብሩክ ነው እንደተባለ ወደ ዓለም የመጣው በጻድቃን ላይ የሚያበራው እውነተኛ ብርሃን ነው ሲል ገልጾታል። ቅዱስ ጎርጎርዮስ ዘእንዚናዙም እነሆ ጨለማም አለፈ ብርሃንም መጣ፣ በድንቁርና ጨለማ ይኖሩ የነበሩ የምሉ ዕውቀትን ብርሃን አዩ በማለት ልደተ ክርስቶስን አስተምሯል። በዚህ ፍጥረት ሁሉ መደሰቱን ከመግለጹ አስቀድሞ የሰው ልጅ ሁሉ ሊደሰት እንደሚገባ ሲናገር
ቅዱስ ኤፍሬም ተፈሳ ወተሐሰይ ኦ ዘመደ እጓለ እመሕያው እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ ከመ ይህየው ኩሉ ዘያምን ቦቱ እስከ ለዓለም ፈነወ ለነ መዝራዕቶ ልዑለ። ሰው ሆይ ፈጽመ ደስ ይበልህ፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን ብሏል። በመሃላቸው በቆመው የጸብ ግድግዳ ምክንያት ሰባቱ መስተጻርራን የተባሉት ሰውና እግዚአብሔር፣ ሰውና መላእክት፣ ሰማይና ምድር፣ ነፍስና ሥጋ በጌታ ልደት ልዩነታቸው ተወግዶ ታርቀዋል። ሰው፣ መላእክት፣ ሰማይ፣ ምድር፣ ነፍስ፣ ሥጋ ከ5000 ዘመናት በኋላ መትሕተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ የምትሆን ድንግል በቤተልሔም ፈጣሪዋን በወለደችው ጊዜ በፍጹም ተደስተው በአንድነት አኮቴት አቅርበዋል። በዚህም እመቤታችን ምክንያተ ትፍስሕት ምክንያተ ድኂን የእርቅ እናት ሆናለች። ይህን እርቅ ቅዱስ ያዕቆብ ዘስሩግ በልደት ድርሳኑ እንዲህ እንደሚከተለው አስፍሮታል። ድንቁ ታላቅ ነው፣ ምክንያቱም ዜማዎች ከዜማዎች ጋር ተዋህደዋልና። የሰማይ ልጆች ከምድር ልጆች በአንዲት ዝማሬ፣ መንፈሳውያን ዜማዎች ከአካላውያን ዜማዎች ጋር ተዋህዱ። የተዋህዱ ዝማሬዎች ከሁሉም ዳርቻዎች ወደ ወልድ አድረጉ። መንፈሳውያን አንደበቶች በሆሳዕናቸው በዚያ ተናገሩ። የሥጋ አንደበቶችም በቋንቋዎቻቸው በዚያ ጮኹ። የሰማያውያኑ የጠራ ድምፅ በምስጋና ከፍ ከፍ ብሎ ጮኸ። የእረኞችም የተመረጡ ዜማዎች ወይም ዝማሬዎች ምስጋናን እጥፍ አደረጉ። ከእሳት ማለታቸው አንዱን መለኮታዊ ጥበብ ከሌላኛው ጋር ለማነጻጸር ሳይሆን የተዋህዶን ምስጢር ጥብቅነት ለማስረዳት ነው በማለት ገልጾታል። ከሰው ዘር የሚወጣውም የመደነቅ ጫጫታ በረከተ፣ በዛ። የንጹሕ እሳት ወላፈኖች ዝማሪያቸውን አሰሙ። የሰው አንደበቶች በደስታ ጩኸት አስተጋቡ። መላእክት በማስተዋላቸው በጥበብ ድምፆቹን ሰጡ። የተናቁ ሰዎችም በንግግራቸው ትሑት ምስጋናን ሰጡ። የሰማይ ሥልጣናት በልዩ ልዩ መልካቸው ትንሹን ግርግም ከበቡት። የመላእክትና የሰዎች ሰልፎችም ስብስቦችም በአክብሮት ተዋህዱ። ዋሻው በመንፈሳውያን መላእክትና በሰዎች ጉባኤ ተሞላ። የሰማይና የምድር ልጆች አንደበቶች አስተጋቡ። ሰማይና ምድር ለምስጋና ተያያዙ። በልደቱ ያስታረቃቸውን ብቸኛውን አስታራቂ ያመሰግኑ ዘንድ። ሕፃኑ ዝም ብሏል። ጉባኤው ሰፍቷል። ዜማዎች ከፍ ብለዋል። መላእክት በተዋህደ ኅብረ ዜማ ይዘምራሉ። ሰዎችም ያመሰግናሉ። ዋሻውም ጠባብ ነው፣ ግርግሙም የተዋረደ። እናቲቱም ድንግል ናት። ዮሴፍ ይንቀጠቀጣል። ምስጋና በለሆሳስ ይወጣል። ልጁም ወልድም ዝቅ ዝቅ ብሏል። ይህን በቤተልሔም ፍጥረቱ ሁሉ በፍጹም ደስታ ያቀረበውን ምስጋና ኢትዮጵያዊ ሊቅ ቅዱስ ያሬድም ልጅሽም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱልሽ፣ የብርሃን ደመናዎች ከበቡሽ፣ የመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚሁም ዓለም ኪሩቤልና ሱራፌል በሰማያት ባለው ምስጋናቸው ወይም ከቀድሞ ምስጋናቸው ወገን ባልሆነ በአዲስ ምስጋና መሰገኑሽ። ፍጥረቱን ሁሉ ሰብስቦ የያዘና ፍጥረቱን ሁሉ የሚመግብ ጌታቸው በእቅፍሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ በአርያም ፈለጉና በዚህ ዓለም እንደ ቀድሞ ከአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜም ዓይኖቻቸውን ወደ አርያም ከፍ ከፍ አደረጉ። ክንፎቻቸውንም ዘርግተው ለሁሉ ጌታ ላንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛም በዋሻ በግርግም ውስጥ አንቺን ከሕፃንሽ ጋር አይተው በምድር ላይ ሰላም ሆነ አሉ በማለት በአንቀጸ ብርሃን ድርሰቱ ቅዱስ ያሬድ ገልጾታል። የዚህ ታላቅ ደስታ ምክንያት ክብር ይግባውና ጌታችንና አምላካችን እግዚአብሔር ወልድ በተለየ አካሉ ከመቤታችን ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ መወለድና አምላክ ሰው ሰው አምላክ የመሆኑ ድንቅና ልዩ ምስጢር ነው። ርዕሰ መናፍቃን አርዮስ፣ ንስጥሮስ፣ ጳውሎስ ሳምሳጢን፣ ሰባሊዮስ፣ ማኔ፣ መርቅያን፣ ሞንዳን፣ ሉቅያኖስ፣ አቡሊናሪዮስ፣ አውጣኪ እና ሌሎችም መናፍቃን የሳቱት አምላክ ዓለምን በፈጠረበት ጥበቡ ሳይሆን ዓለምን ተወልዶ ባዳነበት መሆኑ የልደተ እግዚእን ወይም የሥጋዊን ምስጢር ጥልቅነት ያሳየናል። ለዚህ ነው ፍጥረታቱ አምላካቸውን ባልጠበቁት ቦታና አመጣጥ ወደ ምድር መጥቶ ሲያዩት በትሕትና ገልጾ ያስተማረውን ልዩ ፍቅሩን በማድነቅ ደስታቸው ግሩም የሆነው። ለዚህም ነው የሚስጢሩን ጥልቀትና ክብደት አይተው በአዲስና ባልታየ ምስጋና ሰማያዊ ኅብረት ፈጥረው
የዘመሩት። ለፈጣሪ እናቱ ለመባል የበቃች ድንግል ወእም ማርያም ግን ከፍጥረት ሁሉ ተለይታ ልጇ እስከፈቀደው ድረስ ይህን ምስጢር ገልጾላታል። ንጽሐ ሥጋን፣ ንጽሐ ነፍስን፣ ንጽሐ ልቦናን በአንድነት አስተባብራ የያዘችው እመቤታችን ከፍጥረታት ይልቅ ጠልቃ የልዩ ደስታ ምንጭ ስለሆነው ምስጢር እንደምታውቅ በውዳሴ ማርያም ዘሰሉስ በማክሰኞ ትርጓሜ እንደሚከተለው ተጠቅሷል። ጌታችን ካረገ በኋላ እመቤታችንን ሐዋርያት ሰማይና ምድር የማይወስነውን አምላክ እንደምን ጸነስሽ ወለድሽው እስኪ ንገሪን ብለዋታል። እርሷም ይህን ምስጢር እንኳን ልናገረው ሳስበው ይጨንቀኛል፣ ተው አይቻላችሁም፣ የረቀቀ ምስጢር ነው አለቻቸው። እነርሱ ግን ግድ የለም ንገሪን አሏት። እርሷም ጊዜው ሰልስት ነበረ። ቅጽረ ቤተ ክርስቲያን ለሶስት ተከፈለ። ጉምና ካፊያ ሆነ። ወትሮ የማቀው መልአክ ቀርቶ የማላቀው መልአክ መጣ። ቀኝ ክንፉን ቢባርከው ህብስተ ሕይወት ሆነ፣ በልቶ አበላኝ። ግራ ክንፉን ቢባርከው ጽዋ ሕይወት ሆነ፣ ጠጥቶ አጠጣኝ ብላ ወደ ደገኛው ምስጢር ልትገባ ስትል መልአኩ መጥቶ ግሩም ድምፅ ቢያሰማቸው ደንግጠው ወድቀዋል። እርሷ ለበቃችሁ ምስጢር እናንተ አልደረሳችሁም ሲላቸው ነው። እመቤታችን የጌታን መወለድ ምስጢር ከላይ እንደተበራራው ከየትኛውም ፍጥረት በተሻለ መጠን የምታውቅ በመሆኗ በእርሱ መወለድ ምክንያት ያገኘችውም ደስታ ሌሎች ፍጥረታት ካገኙት ይልቅ እጅግ የተለየ ነው። የፍጥረታቱም ደስታ በእርሷ ዘንድ የታወቀ ነበር። ቅዱስ ያዕቆብ ዘስሩግ በጌታ መወለድ ምክንያት እመቤታችን ያገኛት ደስታ ልዩ መሆኑን ከገለጸ በኋላ በአንደበቷ እንዴት እንዳስቀመጠችው በልደት ድርሳኑ እንደሚከተለው ጽፎታል። ምድርና በውስጡ ያለው ሁሉ በዚህ ቀን ደስ ይበላቸው፣ በአሜኬላም ፈንታ ከአንተ ልደት በረከትን ታብቅል። ዘፍጥረት 3:18 የሰው ዘር ራስ የሆነው አዳም በዚህ ቀን ደስ ይበለው፣ ምክንያቱም ልክ እንደተመኘው መለኮትነትን ከልደትህ ተቀብሏልና። በዚህ ቀን ሔዋን ከአዳም ይልቅ ታመስግን፣ ምክንያቱም የመከራዋን ስቃይ የሚያስወግደው ሕፃን ከእርሷ ወጥቶ አብርቷልና። በዚህ ቀን ገነቱ ከዛፎቹ ጋር ሐሴት ያደርግ፣ ምክንያቱም የተባረረው ወራሽ ባንተ በኩል ወደ መኖሪያው ወደ ኤደን ተመልሷልና። በዚህ ቀን በየምድረ ዳርቻው የሚኖሩ አሕዛብ ምስጋና ይስጡ፣ ምክንያቱም በተለያየ የአምልኮት አይነት ሁሉ ተበታትኖ ነበርና፣ አሁን ግን ባንተ ተሰበሰቡ። ዘፍጥረት 11 በዚህ ቀን ሰማይ ሐሴት ታድርግ፣ ምድርም ደስ ይበላት፣ ምክንያቱም ጌታቸው ወርዶ ሰላምን በሁለቱ መካከል አድርጓልና። ኤፌሶን ምዕራፍ 2 ቁጥር 13 በዚህ ቀን እምቡጡ ወጥቶ ምርኩዝ ሆኗልና። ላረጀው ዓለም በጣዖት አምልኮ ብዛትም ለጎበጠው በዚህ ቀን አበባ በቅሏል። በዚህ ቀን ነቢያቱ ደስ ይበላቸው፣ ምክንያቱም ምስጢሮቻቸው ባንተ መወለድ ፍቺን አግኝተዋልና። በዚች ቀን አባትህ ዳዊት በገናውን ይደርድር፣ በበገናውም ለልደትህ ይዘምርልህ፣ ምክንያቱም በግልጽ ተፈጽሟልና። በዚች ቀን ኢሳይያስ ከመቃብር ውስጥ ይነሳ፣ ምክንያቱም እርሱ እንደተናገረው አማኑኤል መጥቷልና። ኢሳይያስ 7:14 በዚች ቀን የአሞጽ ልጅ ለምስጋና ይምጣ፣ ምክንያቱም እኔ ልጅን ወልጃለሁ፣ ግን ደግሞ እርሱ ስለ እኔ ስለ ጻፈው ድንግል ነኝና። በዚች ቀን ከእኛ ጋር ሐሴት ያደርግ ዘንድ ዘካርያስ ይቀስቀስ፣ ምክንያቱም በትንቢቱ ውስጥ ስሙ የንጋት ፀሐይ የሆነው እርሱ ነህና። ሚልክያስ ምዕራፍ 4 ቁጥር 2 በዚህ ቀን ግርማ በመቃብሮቻችን ላይ ያበራል፣ እርሱ በበገናዎቻቸው ያመሰግኑ ዘንድ ያስነሳቸዋልና። በዚች ቀን የእናትህ እጮኛ ወይም ጠባቂ ዮሴፍ ሐሴት ያድርግ፣ ምክንያቱም ላንተ ሲል ውርደትን ተቀብሎ ሊያይ ታድሏልና። በዚች አንተን በወለድኩባት ቀን ምስጋና ይበዛል፣ ምክንያቱም ሰማያውያኑና ምድራውያኑ ሕያዋን በአንድነት ይዘምራሉና። በአጠቃላይ የጌታችንና የአምላካችን ልደት መልዕልተ ፍጡራን ከሆነችው ከእመቤታችን ጀምሮ ለአንክሮ ለተዘክሮ እስከተፈጠሩት ንዑሳን ፍጥረታት ድረስ ሁሉንም አስደስቷል። ቤተ ክርስቲያንም ዘወትር በየዓመቱ ይህን በዓል ስናከብር በመጾም በማዘን ሳይሆን በደስታ እንዲሆን ስርዓትን ሰርታለች። የልደቱ ዕለት ረቡዕ ወይም አርብ ቢሆን እንኳ ስለ በዓሉ ልዕልና ጾሙ ይሻራል። ዘንድሮ 2018 እንዳከበር ነው። በእርግጥም በብርሃነ ልደቱ የተገለጸው ምስጢር ታላቅ ነው። የማዳኑም ሥራ ግሩም ነው። በበረት መወለዱ፣ የእንስሳቱን ትንፋሽ መመጽወቱ፣ እረኞች ከመላእክት ጋር መዘመራቸው ሁሉም ልዩ ነው። እኛም ታዲያ በየዓመቱ ይህን በዓል ስናከብር ያንን ሰማያዊ ደስታ፣ ያንን ፍቅር፣ ያንን ትህትና፣ ያንን ምስጢር፣ ያንን ንጽህና፣ ያንን ቅድስና፣ ያንን ጥበብ፣ ያንን ድህነት እያሰብን በመንፈሳዊ አገልግሎት በሰማያዊ ዝማሬ ሊሆን ይገባል። ይህ ሲሆን ያኔ የታወጀው ፍጹም ሰላም በሕይወታችን ያበራል። ያኔ የዘመሩት መላእክት አብረውን ዛሬም ስብሐት ለእግዚአብሔር ይላሉ። ከብርሃነ ልደቱ ረድኤትና ሐሴት ያሳትፈን፣ አሜን።
እንደሱ እንደ አምላካችን ፈቃድ እንግዲህ ዛሬ ምንጭ ጠቅሰን ወደ እናንተ ያመጣ ነው ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ብርሃነ ልደት ጋር በተያያዘ በእርግጥም ለምናምነው ለእኛ ሁሉ በአጠቃላይ በርዕሳችንም እንደተጠቀምነው ለፍጥረቱ ሁሉ ታላቅ ደስታ እንደሆነ የምንረዳበት ምስጢር ነውና ይኸው ለዛሬም ከብዙ በጥቂቱ የጌታችን የመድኃኒታችን የሕይወታችን የእሱ ብርሃነ ልደት ለሁላችንም ደስታ መሆኑን የምናበስርበትን ነው መርሃ ግብራችንን በዚህ መልኩ የተከታተል ነው። የስጋዊው ነገር እሱ አምላካችን በአጭር ቁመት በጠባብ ደረት ተወስኖ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለእኛም መጠሪያ መለያ የሆነን ዘንድ ተዋህዶ የሚለውን ስም ያገኘንበትን ይህንን እሱ አምላካችን የተገለጠበትን ድንቅ የሆነ ቀዳማዊ ምጽአቱን የምናስብበት ምስጢር እጅግ በጣም ሰፊ ነውና አለፍ አለፍ እያልን እንግዲህ የነገረ ስጋዊውን ነገር እየተነጋገርን እንሰነብታለን። ከዚያም ደግሞ ተወለደ ብለን ተጠመቀ ማለታችንም አይቀርምና የጥምቀቱንም ዜና እንደዚሁ እናደምጣለን እንሰማለን። በአጠቃላይ የቤተክርስቲያን ትምህርቷ እጅግ በጣም ሰፊ ከመሆኑ የተነሳ ለዚህ መርሃ ግብራችን በሚመች መልኩ ብቻ ነው እንግዲህ ቀንጨብ እያደረግን የምንከታተለው። ይህንን እንኳን በልባችን ካሳደረልን ለፍሬ ለበረከት አድርግልን እያልን ደጅ እየጠና ነው በትህትናና በትዕግስት ከሰማን እሱ አምላካችን ለእኛ ያሰበውን መልካሙን ነገር ሁሉ እሱን ወደ ማወቅ የምንደርስበትንም አቅሙንም ጸጋውንም ሀብቱንም ይሰጠናልና እሱን ከማወቅ የበለጠ በዚህ ምድር ላይ ምንም ነገር የለምና ወደዚያ እንዲያደርሰን ወደዚያ እንዲያፈልሰን እየተማጸን ነው እንግዲህ እንከታተላለን። አሁንም የሰማነው በልባችን ያሳድር። ስናደምጠው የነበረው መርሃ ግብራችን ማህደረ ተዋህዶ መንፈሳዊ የዩቲዩብ አገልግሎታችንን ነው። በዚች ለሁላችንም ሕይወት በምትሆነን በነጻች በጎላች በተረዳች በአንዲቷ የኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት አምላካችን በቸርነቱ በሚነግረን እሱ በረዳን መጠን ወደ ልባችን እንዲያደርስልን ደጅ እየጠና በምንከታተለው መርሃ ግብራችን እያደመጥ ነው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክፍል 3 እንመለስበታለን። በመሃል ደግሞ በዓላት ሲያጋጥሙን እነዚያ በዓላትንም ጠቆም እያደረግን የምናልፍበት መርሃ ግብርም ይኖረናል። አሁንም አምላካችን በመምጣቱ ፍጥረት ሁሉ ደስ ብሎታልና እኛም ደስ እንዲለን በልባችን በሕይወታችን እሱ በቸርነቱ የማይጠፋ ፍቅሩን እያሰብን የምንኖርበት በሃይማኖት ጸንተን በምግባር ቀንተን እርሱ አምላካችንን በመጥራት በመማፀን ደጅ በመጥናት ፍቅሩን እያሰብን ዓይናችንን ከመስቀሉ ልባችንን ከቃሉ እንዳያርቅብን እየተማጸን የምንመላለስበትን ክርስትናን እንደ ክርስቲያን የምንኖርበትን ማስተዋል ከሁላችንም ሕይወት እንዳያጠፋብን የእሱ የቃሉ ባለቤት የድንግል ማርያም አንድያ ልጇ ቸሩ መድኃኔዓለም የተቀደሰ ፈቃዱ ከሁላችን ጋር ይሁንልን። ሀገራችን ኢትዮጵያን በደግነቱ በመሐሪነቱ አሁንም ስለታቀፈችው ስለ እናቱ ስለ እመብርሃን ብሎ እንዲያመጣልን መልካሙን ደጉን ጊዜ እንዲያቀርብልን እንዲያመጣልን ሕዝባችንን ከዓይነ ሞት እንዲሰውርልን በተለያየ መልኩ የምንሰማውን ክፉን ነገር ሁሉ አርቆ በተለይም በክርስቲያን ወገኖቻችን ላይ የሚደርሰውን መከራና ግፍ እሱ አምላካችን ይመለከታልና ይህን ሁሉ አስታግሶልን ለክፉዎችም ልብን ሰጥቶ ደጉን መልካሙን ጊዜ ለሀገራችን እንዲያመጣልን ትንሣኤዋን እንዲያቀርብልን ፈቃዱ ይሁንልን። የእኔንም የእናንተንም መጨረሻ ርርተ ህሊና ርርተ ልቦና የአምላክ እናቱ ድንግል ማርያም በማያሳፍረው ጸሎቷ አንገት በማያስመልሰው ፊት በማያስቀልሰው ምልጃዋ ዘወትር እኛን በሚጠብቀን በሚከልለን ቃል ኪዳኗ እንድታሳምርልን የእናትነት ፍቅሯ እንዳይለየን በሳሙ ከንፈሮችሽ ባጠባሽ ጡቶችሽ ከእሱ ጋር ከሀገር ወደ ሀገር በተሰደዱት እግሮችሽ በተሸከመ ማኅፀንሽ ባዘለ ጀርባሽ ባፈሰስሽው እንባ እንማጸንሻለን እንላታለንና እኛ ብናዝረከርክ አስተካክላ እኛ ብናጎብጥ አቅንታ እኛ ብናምር አጣፍጣ እኛ ብናጎል መልታ ልጇ ወዳጇ እንደሚወደው አድርጋ አደርሳልን እሷ የእናትነት ፍቅሯን ለሁላችንም እንድታበዛልን ለምንማጸናት ሁሉ ማርያም ማርያም ለምንላት ሁሉ ቤዛዊተ ዓለም ለምንላት ሁሉ የእናትነት ፍቅርሽ ይደረግልን ብለን ዘወትር ሳሊ ለነ ቅድስት እያልን ደጅ ለምንጠናት ለምታማልደን ለእሷ ለእናታችን ለእመብርሃን ነግረን ያፈርነው ነገር የለምና አሁንም መውጣት መግባታችንን እንድጠብቅልን እኛንም ልጆቻችንንም ትዳራችንንም መውጣት መግባታችንንም ሕይወታችንንም ሁሉ እንድጠብቅልን ከሁሉ በላይ ቅድስት ቤተክርስቲያናችንን በእውነትም አምላክ ወላዲተ አምላክ በእናትነት ፍቅሯ እንድትጎበኝልን እሷ የምትከብርበት የምትመሰገንባትን ይችን የተዋህዶ እምነታችንን ከፈተና እንድትጠብቅልን ፈታኞቿን ከእግሯ በታች እንድታስገዛልን አማላጅቱ እንድትረዳን ፈቃዷ ይሁንልን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም
በህሊናችን ጨምር። የዛሬውን መልእክት እንደሱ እንደ አምላካችን ፈቃድ ያገኘ ነው ደጆችሽ አይዘጉ ከተባለው መጽሔት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጅማ ሀገረ ስብከት ደጆችሽ አይዘጉ መንፈሳዊ አገልግሎት ማህበር ትምህርት ክፍል ታኅሳስ 2008 ዓ.ም ታትሞ ከነበረው ነው። አምላካችን አሁንም ይህንን ደግሞ ጽፈው ለሰጡን የህይወትን ቃል ያሰማልን፣ በዕድሜ በጸጋ መድኃኔዓለም ይጠብቅልን። ማህደረ ተዋሕዶን ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱብን። እናንተ የምትችሉ ሰብስክራይብ አድርጋችሁ እንድታደምጡ ከወዲሁ መልእክቱን በማስተላለፍ ነው። እንግዲህ የክፍል 2 ከነገረ ስጋዌ ከጌታችን ልደት ጋር የተያዘውን መርሃ ግብራችንን ለዛሬው ገታ የምናደርገው። ይቆየን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።